ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል የሲቲዝንሺፕ ኤዱኬሽን ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 1 እንመለከታለን። ዩኒት 4 ቪዲዮ 1 ዩኒት 4 it says indigenous conflict resolution mechanisms. indigenous conflict resolution ሜካኒዝምስ የሚል ነው። ወደ አማርኛ ስንተረጉመው ሀገር በቀል የችግር ወይም የግጭት አፈታት ዘዴዎች ማለት ነው። ሀገር በቀል የግጭት አፈታት ዘዴዎች በሚል ርዕሰ ሐሳብ እንማማራለን። እንደተለመደው መግቢያ ይሆነን ዘንድ አዝ ዩኒት ኢንትሮዳክሽን በዚህ ምዕራፍ የምናነሳቸውን ዋና ዋና ነጥቦች እናያለን። ዩኒት ኢንትሮዳክሽን ሜይን ኮንተንትስ ኦፍ ዘ ዩኒት። ዩኒት ኢንትሮዳክሽን ሜይን ኮንተንትስ ኦፍ ዘ ዩኒት። ሜይን ኮንተንትስ ኦፍ ዘ ዩኒት በዚህ ምዕራፍ የምናነሳቸው ዋና ዋና የመወያያ ርዕሰ ሐሳቦች ወይም ኮንተንትስ ለሰን ቶፒክስ ምንድን ናቸው የሚለውን ስናነሳ the main lessons or contents of the unit are the following. The first one is 4.1 the concept of peace. The concept of peace. The concept of peace. የሰላምን ምንነት እንማማራለን። የሰላም ምንነት፣ ሰላም ምንድን ነው? ዋት ኢዝ ፒስ የሚለውን ሀሳብ እናነሳለን። 4.2 ኢምፓክትስ ኦፍ አብሰንስ ኦፍ ፒስ፣ የሰላም እጦት የሚያስከትላቸው ተጽዕኖዎች። ኢምፓክትስ ኦፍ አብሰንስ ኦፍ ፒስ፣ የሰላም እጦት የሚያስከትላቸው ተጽዕኖዎች። የሰላም እጦት የሚያስከትላቸው ተጽዕኖዎች ምንድን ናቸው የሚለውን እናነሳለን። ሶስተኛ 4.3 the notion of peace building. The notion of peace building, የሰላም ግንባታ ምንነት። የሰላም ግንባታ ምንነት የሰላም ግንባታ ምንነት። ሰላም ግንባታ ፒስ ቢልዲንግ ስንል ምን ማለት ነው? የሰላም ግንባታ መሰረቶች፣ መርሆች ምንድን ናቸው የሚለውን እናነሳለን። አራተኛ 4.4 ኢንዲጂነስ ኮንፍሊክት ሪዞሉሽን ሜካኒዝምስ። ኢንዲጂነስ ኮንፍሊክት ሪዞሉሽን ሜካኒዝምስ፣ ሀገር በቀል የግጭት አፈታት ዘዴዎች ምንድን ናቸው የሚሉትን ከኢትዮጵያ አንጻር እንመለከታለን። የመጨረሻውና አምስተኛው 4.5 the roles of indigenous social institutions in ensuring sustainable peace. The roles of indigenous social institutions in ensuring sustainable ፒስ፣ ዘላቂ ሰላም ከማስፈን አንጻር
ከማረጋገጥ አንጻር የሀገር በቀል ማህበራዊ ተቋማት ሚና ምንድን ነው የሚለውን እንመለከታለን። ዘላቂ ሰላም ሰስተነብል ፒስ፣ ዘላቂ ሰላም ከማስፈን አንጻር ወይም ለማስፈን የሀገር በቀል ማህበራዊ ተቋማት ሚና ምንድን ነው የሚለውን እናነሳለን ማለት ነው። እነዚህ ናቸው እንግዲህ በዚህ ምዕራፍ የምንወያይባቸው ርዕሰ ሐሳቦች ወይም ሜይን ኮንተንትስ ኦፍ the unit. So now let us move to 4.1 the concept of peace. ፒስ ምንድን ነው? ሰላም ምንድን ነው የሚለውን ሐሳብ እንመልከት። 4.1 the concepts of peace. What does peace mean? ምን ማለት ነው ሰላም ሲባል ምን ማለት ነው? What does peace mean? ሰላም ስንል ምን ማለት ነው? አክቹዋሊ ሰላም የሚለውን ነገር ዲፋይን ለማድረግ በጣም አስቸጋሪ ነው። በአንድ ቃል መግለጽ አይቻልም። በአንድ ቃል መግለጽ ወይም ደግሞ አሳጥሮ መግለጽ አይቻልም። ሰላም ብዙ ነገር ስለሆነ it is a wide sphere፣ በጣም ሰፊ ምንድነው ምህዋር ነው። ሰላም ሰፊ ምህዋር ነው። peace is a wide sphere or the word peace is used in wide spheres። ሰላም የሚለውን ቃል ለብዙ ነገር ነው የምንጠቀመው። the term peace is used for a wide spheres፣ ለብዙ ምህዋር ለብዙ ነገር እንጠቀመዋለን። peace has a variety of meaning in different context of usage። እንዳጠቃቀማችን የተለያየ ትርጉም አለው። peace has a variety of meanings in different context of usage. In different contexts of usage። እንዳጠቃቀማችን ሰላም የሚለው ቃል ብዙ ትርጉሞች አሉት። ሰላም የሚለው ቃል ከሃይማኖት አንጻር፣ ከፍልስፍና አንጻር፣ ከፖለቲካ አንጻር፣ ከታሪክ አንጻር፣ ከወታደራዊ ወይም ሚሊተሪ አንጻር በተለያየ መንገድ ዲፋይን ልናደርገው እንችላለን። What's peace in religion may be different in philosophy. What's peace in philosophy? It may be different in politics. What's peace in politics is different in military. And what is peace in military is different from philosophy, politics, history or religion. ስለዚህ እንዳጠቃቀማችን ሰላም የሚለው ቃል ብዙ ትርጉም አለው። እንዲሁ ባጭሩ ለመመልከት ግን ለምሳሌ ሰላም ስንል ሊትራሊ ቃል በቃል ሰላም means literally peace means literally peace means እንዲሁ ዝም ብለው ቃል በቃል ዲፋይን ስናደርገው ሊተራሊ ሰላም ማለት ቱል ኦር ሚንስ ቱ ኢንድ ዋር ኦር ኮንፍሊክት ማለት ነው። a tool or means to end war or conflict። አንድን ጦርነት ወይም ግጭት የምናበቃበት መሳሪያ እንዲያልቅ የምናደርግበት መሳሪያ ሰላም ነው። ወይም ሊተራሊ ሰላም ስንል absence of war or violence ማለት ነው። ግጭት፣ ሁከት ወይም የጦርነት አለመኖር ማለት ነው። absence of
ዋር ኦር ቫዮለንስ የሁከት፣ የግጭት፣ የጦርነት አለመኖር ሰላም ሊባል ይችላል። ሊተራሊ ቃል በቃል ወይም በአጭሩ ሰላም የሚለውን ቃል ዲፋይን ስናረገው አብሰንስ ኦፍ ዋር፣ አብሰንስ ኦፍ ቫዮለንስ፣ ኤቱሎሬ ሚንስ ቱ ኢንድ ዋር ኦር ኮንፍሊክት ብለን ዲፋይን ልናደረገው እንችላለን። ነገር ግን ፒስ ኢት ኢዝ ሞር ዘን አብሰንስ ኦፍ ዋር፣ ኢት ኢዝ ሞር ዘን አብሰንስ ኦፍ ቫዮለንስ። ሰላም ግን የጦርነት አለመኖር ብቻ አይደለም፣ ሁከት ግጭት አለመኖር ብቻ አይደለም። however the term peace ወይም ፒስ የሚለው ሐሳብ the idea of peace is more than absence of war. It is more than absence of violence, more than absence of violence. ከጦርነት አለመኖር፣ ከሁከት አለመኖር ያለፈ ነው ሰላም፣ ያለፈ ነው ሰላም። እንዲሁ ዝም ብለን ሰላም ስንል ጦርነት ከሌለ ያው ሰላም ነው ይባላል። ግጭት ከሌለ፣ ሁከት ከሌለ ሰላም ነው። ግን ሰላም የሚለው ሐሳብ፣ ፒስ የሚለው ሐሳብ ከነዚህ ነገሮችም የዘለለ ወይም የተሻገረ ነው። ስለዚህ ሰላም የሚለውን ሐሳብ ሰፋ አድርገን ስናብራራው ሰላም ማለት ፒስ ኢን ዲቴይል ሚንስ ፒስ ኢን ዲቴይል and more broad means በጥልቀትና ሰፋ አድርገን ስናየው ሰላም ማለት the presence of justice ፍትህ መረጋገጥ መኖር፣ ኦርደር ፍትህ፣ ኦርደር ስርዓት፣ ጉድ ሎው ጉድ ገቨርናንስ መልካም አስተዳደር፣ ጉድ ሪሌሽንሽፕ በመንግስትና በህዝብ፣ ህዝብ ለህዝብ መልካም ግንኙነት፣ ዌልቢንግ ደህንነት፣ ፍሪደም ነፃነት፣ ሪስፔክት ፎር ሂውማን ኤንድ ዲሞክራቲክ ራይትስ ሪስፔክት ፎር human and democratic rights, security ማለት ነው። እንግዲህ ሰላም ስንል የጦርነት አለመኖር ብቻ አይደለም። ጦርነት የለም ማለት ሰላም ነው ማለት ላይሆን ይችላል። ቫዮለንስ፣ ሁከት፣ ግጭት የለም ማለት ሰላም አለ ማለት ላይሆን ይችላል። ኦፍኮርስ ጦርነት ከሌለ ሰላም ነው እንላለን። ኦፍኮርስ የሰላም አንዱ ማሳያ የጦርነት አለመኖር፣ የሁከት አለመኖር ነው። ግን ሰላም የሚለው ሐሳብ ከዚህም ያለፈ የዘለለ ነው። ስለዚህ ሰላም ስንል ኢን ሞር ዲቴይል ኤንድ ብሮድ ሰንስ ሰፋ አድርገን ስናየው ፒስ ሚንስ ዘ ፕሬዘንስ ኦፍ ጀስቲስ፣ ኦርደር፣ ጉድ ሎው፣ ጉድ ገቨርናንስ፣ ጉድ ሪሌሽንሽፕ፣ ዌልቢንግ፣ ፍሪደም፣ ሪስፔክት ፎር ሂውማን ኤንድ ዲሞክራቲክ ራይትስ፣ ሴኪሪቲ እና የመሳሰሉትን ማለት ነው። ወይም በተሻለ ደግሞ ዲፋይን እናድርገው ከተባለ ፒስ ሚንስ
peace means the state of mutual harmony. The state of mutual harmony between people or groups, especially in personal and group relationship, especially in personal and group relations. ፒስ ማለት ዘ ስቴት ኦፍ ሙቹዋል ሃርመኒ ሪሌሽንሽፕ ቢትዊን ፒፕል ኦር ግሩፕስ ማለት ነው። የተስማማ የተስተካከለ የሚጎራብጥ የሌለው ስሙዝ የሆነ ሪሌሽንሽፕ በህዝቦች መካከል በቡድኖች መካከል። ቡድን ስንል ሃይማኖታዊ ቡድኖች ሊሆኑ ይችላሉ፣ የፖለቲካ ቡድኖች ሊሆኑ ይችላሉ። የትኛውም አይነት ቡድን በአንድ ሀገር ውስጥ ያለ ሃርመኒ ሪሌሽንሽፕ የተስማማ ግንኙነት ሲኖር ዊ ሳይድ ዜር ኢዝ ፒስ። ስለዚህ ፒስ ማለት ስቴት ኦፍ ሙቹዋል ሃርመኒ ቢትዊን ፒፕል ኦር ግሩፕስ ስፔሻሊ ኢን ፐርሰናል ኤንድ ግሩፕ ሪሌሽንሽፕ። ግለሰቦች እርስ በርስ፣ ቡድኖች እርስ በርስ ያላቸው ሪሌሽን ግንኙነት ሙቹዋል ሃርመኒ የተስማማ አንዱ ለአንዱ መኖር አስፈላጊ የሆነበት ስርዓት ሲፈጠር ዊ ሴድ ዜር ኢዝ ፒስ እንላለን። ስለዚህ ፒስ ማለት የጦርነት አለመኖር፣ የሁከት አለመኖር ብቻ አይደለም። ማህበረሰብ ከማህበረሰብ፣ ህዝብ ከሰው ከሰው፣ ቡድን ከቡድን ያለው ሙቹዋል ሃርመኒ ሙቹዋል ሪሌሽንሽፕ የሰብአዊና የዲሞክራሲያዊ መብቶች የተከበሩበት፣ ሰላም ሴኪሪቲ የሰፈነበት፣ ነፃነት፣ ዌልቢንግ፣ ጉድ ሪሌሽንሽፕ፣ ጉድ ገቨርነንስ፣ መልካም አስተዳደር፣ ጉድ ሎው፣ ሩል ኦፍ ሎው፣ የህግ የበላይነት፣ ኦርደር፣ ስርዓት፣ ጀስቲስ የምንላቸው ነገሮች የሰፈኑበት ሁኔታ ሰላም ይባላል ማለት ነው። ስለዚህ ሰላም ሰፊ ነገር ነው። ጦርነት ስለሌለ ብቻ ሰላም ነው ማለት አንችልም። ኦፍኮርስ እሱ አንዱ ማሳያ ነው የሰላም መኖሩ። ጦርነትና ሁከት በሌለበት ነው ፍትህ፣ ስርዓት፣ ጉድ ሎው፣ ጉድ ገቨርናንስ፣ ዌልቢንግ፣ ፍሪደም፣ ሴኪሪቲ፣ ሪስፔክት ኦፍ ሂውማን ራይትስ፣ ዲሞክራቲክ ራይት፣ ሃርመኒ ሪሌሽን ቢትዊን ፒፕል፣ ሃርመኒ ሪሌሽን ቢትዊን ግሩፕስ የሚለውን ነገር የምናነሳው ሁከትና ጦርነት በሌለበት ምድር ነው። ስለዚህ ሰላም ማለት በአጭሩ ይህን ማለት ነው ማለት ነው። ሌላው እዚህ ጋር የምናነሳው 4.11 ታይፕስ ኦፍ ፒስ 4.11 ታይፕስ ኦፍ ፒስ የሰላም አይነቶች ሰላም አይነት አለው እንዴ? ምን አይነት የሰላም አይነት አለ የሚለውን እንግዲህ የሰላም አይነት ብዙ ነው። በነገራችን ላይ የአንድ ሀገር ሰላም ከአንድ ግለሰብ ከራሱ ጋር ካለው ስምምነት ነው የሚጀምረው። ሰው ከራሱ ጋር ካልተስማማ ከጎረቤቱ ጋር አይስማማም፣ ከትዳር አጋሩ ከልጆቹ ጋር አይስማማም፣ ከጎረቤት እያለ እያደገ ሄደ ነው። የሰላም መነሻው ግለሰብ ነው። በነገራችን ላይ ግለሰብ፣ ጤናማ ግለሰብ፣ ጤናማ ሲቲዝን፣ ጤናማ ዜጋ በሀገሪቱ ካለ ሰላም ይሰፍናል። ስለዚህ ከግለሰብ ነው የሚጀምረው። ስለዚህ የሰላም አይነቶች ብዙ ናቸው። በት ጀነራሊ ፒስ ካን ቢ ክላሲፋይድ አዝ ፎሎስ። ጀነራሊ ፒስ ካን ቢ ክላሲፋይድ አዝ ፎሎስ። ሰላም የሚለውን እንደሚከተለው ልንከፍለው እንችላለን። አንደኛ ኢንተርናል ፒስ፣ ውስጣዊ ሰላም። 1
ኢንተርናል ፒስ። እንግዲህ ውጫዊውን ከማየታችን በፊት ውስጣዊ፣ አሁን የጎረቤት ሀገራት ሰላም ከማለታችን በፊት የእኛ የሀገር ውስጥ ሰላም፣ የጎረቤቴ እንደ ግለሰብ ደግሞ የጎረቤቴ ሰላም ከማለት በፊት የእኔ የግለሰቡ ሰላም፣ ኢንተርናል ፒስ፣ ኢነር ፒስ፣ ፒስ ኦፍ ማይንድ ወይም ሶል ይባላል። ኢት ኢዝ ኮልድ ኢነር ፒስ፣ ኢነር ፒስ የውስጥ ሰላም ኦር ፒስ ኦፍ ማይንድ ኦር ሱል፣ ፒስ ኦፍ ማይንድ ኦር ሱል የነፍስያ የአይምሮ ሰላም፣ የውስጥ ሰላም ኢንተርናል ፒስ። ለምሳሌ it is a state of calm, peacefulness of mind that arises due to having no suffering, no mental disturbance. ለምሳሌ ወሪ፣ አንግዛይቲ፣ ግሪድ፣ ሃተርድ ይሄ ጥላቻ፣ ኢል ዊል፣ delusion and other debasements ይሄ መጨነቅ፣ አለመረጋጋት፣ ሜንታል ዲስተርባንስ የአይምሮ መረበሽ፣ ሃቪንግ ኖ ሰፈሪንግ ሰፈር የሚያደርጋችሁ ነገር ከሌለ የውስጥ ሰላም ይኖራቸዋል። ስለዚህ አንደኛው ሰላም የውስጥ ሰላም ነው። the most important peace type። አንድ ሰው ራሱ ሰላም ሲሆን ነው ለሌላው ሰላም ሊፈጥር የሚችለው። አይምሮው የተነካ በአይምሮው የማያዝዝ በብዙ ጫና ውስጥ ያለ ሰው ለመልካም ነገር እንኳን ስትጠይቁት ይነጫነጫል። ለምን? ውስጡ ሰላም አይደለማ። እናንተ በጎ ነገር ፈልጋችሁ ሊሆን ይችላል፣ ወይም በጎ ልታረጉለት፣ አንዳንዴ በጎ ልታረጉለት ያሰባችሁት ሰው ራሱ በጎ እንዳታረጉ ሊያደርጋችሁ የሚችልበት ሁኔታ እኮ አለ። ቢኮዝ ኦፍ ሂዝ ኢንተርናል ፕሮብለምስ፣ ላክ ኦፍ ኢንተርናል ፒስ፣ ውስጣዊ ሰላም ማጣት። ስለዚህ ይሄ ኢነር ፒስ፣ ውስጣዊ ፒስ ኦፍ ማይንድ ኦር ሱል የአይምሮ ሰላም፣ የነፍስያ ሰላም፣ የመንፈስ ሰላም እንለዋለን። ሁለተኛው ኤክስተርናል ሰላም ነው። ኤክስተርናል ፒስ፣ ኤክስተርናል ፒስ የእኛ ሰላም መሆን ብቻ። ኦፍኮርስ ሰላም ከራስ ነው የሚጀምረው። ጎረቤት ሰላም እንዲሆን እኔ ጎረቤት ያለው ማህበረሰብ በሙሉ ሰላማዊ ከሆነ እኮ ጎረቤት ላይ ችግር ሊኖር አይችልም። ለምሳሌ ባልና ሚስት ቤት ውስጥ ሰላም ከሆኑ ጎረቤት አይረበሽም። እንዴት ይረበሻል? ወላጆችና ልጆች ሰላም ከሆኑ ጎረቤት ሊረበሽ አይችልም። ስለዚህ ሁለተኛው ሰከንድ ታይፕስ ኦፍ ፒስ ኤክስተርናል ፒስ ነው። ኤክስተርናል ፒስ ስንል እንግዲህ peace that occurs in society, states and the world is the peace that occurs in society, states and the world. The world የማህበረሰብ ሰላም፣ የማህበረሰብ ሰላም፣ የመንግስታት ሰላም ወይም የሀገራት ሰላም፣ የመንግስታት ሰላም፣ የዓለም ሰላም፣ የዓለም ሰላም፣ እነዚህም በሙሉ ኤክስተርናል ፒስ እንላቸዋለን። የዓለም ሀገራት፣ የዓለም ህዝቦች ይሄ ፒስፉል ኮኤግዚስተንስ፣ ሃፒ ኮኤግዚስተንስ፣ ደስተኛ የሆነ አብሮነት፣ ኮኤግዚስተንስ ኦፍ ፒፕል፣ የእርስ በርስ ከተፈጥሮ ጋር ያላቸው ኮኤግዚስተንስ፣ ሃፒ ኮኤግዚስተንስ ኦፍ ፒፕል፣ ወርልድ ኦር ስቴት ኦፍ ፒስ፣ የዓለም የመንግስታት የህዝብ ሰላም ኤክስተርናል። ስለዚህ የሰላም አይነቶች ውስጣዊና ውጫዊ ወይም ደግሞ የማህበረሰብና የግለሰብና የማህበረሰብ፣ የሀገርና የጎረቤት፣
የአህጉርና የዓለም እያል ልንከፋፍለው እንችላለን ማለት ነው። ሌላኛው የሰላም አይነት ፖዚቲቭ ፒስ ኤንድ ኔጌቲቭ ፒስ ነው። ሰርድ ፖዚቲቭ ፒስ፣ ፖዚቲቭ እና ኔጌቲቭ። ፖዚቲቭ ፒስ ኤንድ ኔጌቲቭ ፒስ። አዎንታዊ ሰላምና አሉታዊ ሰላም አለ እንዴ? ኔጌቲቭ ፒስ ምን አይነት ፒስ ነው? አዎንታዊና አሉታዊ ሰላም። አዎንታዊ እና አሉታዊ ሰላም። እንግዲህ ሰላም አዎንታዊም እንግዲህ ውስጣዊ ውጫዊ ብለናል። አዎንታዊም አሉታዊም ፖዘቲቭም ኔጌቲቭም ሊሆን ይችላል። ፖዘቲቭ ፒስ ምንድን ነው? ዋት ኢዝ ፖዘቲቭ ፒስ? ዋት ኢዝ ኔጌቲቭ ፒስ? ዋት ኢዝ ዘ ዲፈረንስ ቢትዊን ፖዘቲቭ ፒስ ኤንድ ኔጌቲቭ ፒስ? ዋት ኢዝ ፖዘቲቭ ፒስ? ዋት ኢዝ ኔጌቲቭ ፒስ? ዋት ኢዝ ኔጌቲቭ ፒስ? ወይም አዎንታዊ ሰላም ምንድን ነው? አሉታዊ ሰላም ምንድን ነው የሚለውን ስንመለከት ፖዘቲቭ ፒስ ማለት ፖዘቲቭ ፒስ ምንድን ነው ስንል እንግዲህ ፖዘቲቭ ፒስ ሲባል ኢትስ ትሩ እውነተኛ፣ ላስቲንግ ማብቂያ የሌለው ኤንድ ሰስተነብል ፒስ ቢልድ ኦን ጀስቲስ ፎር ኦል ፒፕል ለሁሉም ሰው ፍትህ ሲረጋገጥ የሚሰፍን እውነተኛ ዘላቂ ሰላም ነው። ፖዚቲቭ ፒስ ኢዝ a true, lasting and sustainable peace built on justice for all people ለሁሉም ሰው ፍትህ ሲረጋገጥ ፖዚቲቭ ፒስ እውነተኛ ላስቲንግ ኤንድ ሰስተኔብል የሆነ ሰላም ይፈጠራል። ስለዚህ ፖዚቲቭ ፒስ ስንል እውነተኛ አዎንታዊ ሰላም ስንል እውነተኛ የማይቋረጥ ዘላቂ የሆነ ሰላም ነው። ይሄ እንዴት እውን ይሆናል ካል ባይ ጀስቲስ ፎር ኦል ፒፕል ለሁሉም ሰው ፍትህ ሲረጋገጥ፣ ሁሉም ሰው ኢኳሊ ትሪት ሲደረግ፣ ፍትህ ለሁሉም ሲረጋገጥ እውነተኛ ሰላም ስለዚህ የእውነተኛ ሰላም መሰረቱ ፍትሃዊ እኩልነት ነው ማለት ነው። የእውነተኛ ሰላም መሰረቱ ፍትህ ነው። ጀስቲስ ፎር ኦል ፒፕል ወይም ፖዚቲቭ ፒስ ስንል it is the presence of the attitudes, institutions and structures that create and sustain peaceful societies. Positive peace, it is the presence of the attitudes, institutions and structures that create and sustain peaceful societies.
ሶሳይቲስ ሰላማዊ ማህበረሰብ መፍጠር የሚችሉ ተቋማት፣ መዋቅር እና ፍላጎት ሲኖር የሚመጣ ነገር ነው። ስለዚህ ፖዘቲቭ ፒስ ወይም እውነተኛ ሰላም ዝም ብሎ የሚመጣ ነገር አይደለም። ሀገራት እንዴት ነው ፖዘቲቭ ፒስ ማስፈን የሚችሉት? ሃው ካንትሪስ ካን አቺቭ ፖዘቲቭ ፒስ? ሀገራት እንዴት ፖዘቲቭ ፒስ አቺቭ ሊያደርጉ ይችላሉ? ሃው ቱ አቺቭ ፖዘቲቭ ፒስ፣ እንዴት ነው እውነተኛ ሰላምን አዎንታዊ ሰላምን ማስፈን የሚቻለው ካል፣ አንደኛ ባይ ሰፖርቲንግ ነን ቫዮለንት ሪዞሉሽንስ ኦፍ ዲስፒዩትስ፣ ችግሮችን የምንፈታበት መንገድ ቫዮለንት ሁከት የተሞላበት መሆን የለበትም። ወይም አሁን ለምሳሌ አማጽያንን ለማጥፋት ከድርድር ይልቅ ጦርነት መጠቀም፣ እሱ እውነተኛ ሰላም አያመጣም። ለጊዜው የተሸነፉ መስለው ተደራድረው ሊገቡ ይችላሉ። አቅም ሲያገኙ እንደገና ይመጣሉ። ስለዚህ ዋን ባይ ሰፖርቲንግ ነን ቫዮለንት ሪዞሉሽንስ ኦፍ ዲስፒዩትስ፣ ግጭቶችን ሁከት ባልተሞላበት ሰላማዊ በሆነ መንገድ መፍታትን በመደገፍ አንደኛ። ሁለተኛ ባይ ስታብሊሽንግ ሶሻል ኢኳሊቲ ኤንድ ጀስቲስ፣ ባይ ስታብሊሽንግ ሶሻል ኢኳሊቲ ኤንድ ጀስቲስ፣ ማህበራዊ እኩልነትንና ፍትህን በማረጋገጥ። ሶስተኛ ባይ ኢኮኖሚክ ኢኳሊቲ፣ ባይ ክሬቲንግ ኢኮኖሚክ ኢኳሊቲ፣ የኢኮኖሚ እኩልነትን በማረጋገጥ። ባይ ኪፒንግ ኢኮሎጂካል ባላንስ፣ የተፈጥሮ ሚዛንን በመጠበቅ። ባይ ኪፒንግ ኢኮሎጂካል ባላንስ፣ የተፈጥሮ ሚዛንን መጠበቅ። በነገራችን ላይ ተፈጥሮ ራሱ ሰላምን ያሳጣል። ለምሳሌ ተፈጥሯዊ ቀውሶች የሚፈጠሩት በነገራችን ላይ ኔቸር ካን ባላንስ ኢትሰልፍ፣ ተፈጥሮ ራሱን ባላንስ ያደርጋል። The balance of nature most of the time is disturbed by the interference of human beings. የተፈጥሮ ሚዛን ተፈጥሮ ራሱን ባላንስ የሚያደርግበት መንገድ የሚዛባው ተፈጥሮ ራሱ ሚዛኑን የሚያጣው በሰው ልጅ ጣልቃ ገብነት ምክንያት። ስለዚህ ኢኮሎጂካል ባላንስን በመጠበቅ by protecting citizens from attack, by protecting citizens from attack, ከጥቃት ዜጎችን በመከላከል። by meeting the basic human needs, መሰረታዊ የሰው ልጅ ፍላጎቶችን በማሟላት። by meeting the basic human needs. ሰው ሌባ የሚሆነው ለምንድን ነው? መቼም ሰርቆ ሀብት ለመሰብሰብ ወይ ደግሞ ህይወቱን ለመቀየር አይደለም፣ መሰረታዊ ፍላጎቱን ለማሟላት ነው። መሰረታዊ ፍላጎት። ስለዚህ by meeting the basic needs of human beings፣ የሰው ልጅ መሰረታዊ ፍላጎቶች በማሟላት። by establishing civil peace that provides the constitutional and legal means necessary to settle different non-violently. Establishing civil peace, by establishing civil peace, ማህበራዊ የሰላም ተቋም በመገንባት
eliminating indirect violence. By eliminating indirect violence. Eliminating indirect violence. Indirect violence. ቀጥተኛ ያልሆኑ ሁከቶችን በማስወገድ እና የመሳሰሉትን በመተግበር ፖዚቲቭ ፒስ ወይም ደግሞ አዎንታዊ ሰላምን ምንድነው ማስፈን ይቻላል። ባይ ዘ ዌይ ዚስ አር ዘ ፋውንዴሽንስ ፎር ቢልዲንግ ፒስ። እነዚህ ያነሳናቸው በሙሉ they are foundations for building peace. ፒስን በመገንባት ሰላምን በማረጋገጥ መሰረታዊ ነገሮች ናቸው። ዴር ፋውንዴሽን መሰረት ናቸው። ስለዚህ አዎንታዊ ወይም ፖዚቲቭ ፒስ የሚባለውን እውነተኛ ሰስቴኔብል ዘላቂ የሆነውን ሰላም በእነዚህ መንገዶች ማረጋገጥ እንችላለን። ሁለተኛው ኔጌቲቭ ፒስ ነው። ኔጌቲቭ ፒስ አዎንታዊ ያልሆነ ፖዚቲቭ ያልሆነ አሉታዊ ሰላም ምንድን ነው? ፖዚቲቭ ምንድን ነው? ኔጌቲቭ ፒስ ዋት ኢዝ ኔጌቲቭ ፒስ? ኔጌቲቭ ፒስ ይህ ኔጌቲቭ ፒስ ማለት ጦርነትም ሰላምም ያልሆነ ማለት ነው። ጦርነትም አይደለም ወይም ደግሞ ሰላምም አይደለም። ሰላም ነው ስትለው ጦርነት ሊሆን ይችላል። ጦርነት ነው ብለህ ስትጠብቅ ሰላም ሊሆን ይችላል። ምን እንደሚሆን የማይታወቅ ከሆነ ኖ ዋር ኖ ፒስ፣ ኖ ዋር ኖ ፒስ ከሆነ ምን ይባላል? ኔጌቲቭ ፒስ ይባላል። ኖ ዋር ኖ ፒስ አይነት ማለት ነው። ኔጌቲቭ ፒስ፣ ኔጌቲቭ ፒስ፣ ኖ ዋር ኖ ፒስ፣ ኖ ዋር ኖ ፒስ ሰላም ይመስላል ግን ሰላም ያልሆነ ወይም ደግሞ ፒስ ዊዛውት ጀስቲስ፣ ፒስ ዊዛውት ጀስቲስ ፍትህ የሌለበት ሰላም። ኢት ኢዝ ፎልስ ሴንስ ኦፍ ፒስ ዳት ካምስ አት ደ ኮስት ኦፍ ጀስቲስ። ፍትህን በመጨፍለቅ በመርገጥ የሚመጣ ሰላም። ፎልስ ሴንስ ኦፍ ፒስ፣ ፎልስ ሴንስ ኦፍ ፒስ that often comes at the cost of justice. cost of justice ፍትህ ሳይረጋገጥ ፍትህን በመጨፍለቅ ወይም ደግሞ at the cost of justice የሚመጣ ሰላም። በቃ ተረግጠ ዝም እንድትል የምትደረግ ከሆነ that is negative peace. it is temporary peace። በነገራችን ላይ ጊዜያዊ ሰላም ነው። it is temporary peace። ጊዜያዊ ሰላም ዘላቂ ሊሆን አይችልም። cannot be sustainable peace፣ cannot be sustainable peace ዘላቂ ያልሆነ ለአጭር ጊዜ at the cost of justice no war no peace በሆነ መንገድ ሰላም ከተረጋገጠ ምን ይባላል? ኔጌቲቭ ፒስ። አንድ ቀን ልናጣው የምንችለው ሰላም፣ ምናልባት ተኝተን ስንነሳ ልናጣው የምንችለው ሰላም፣ መቼ ልናጣው እንደምንችል እርግጠኛ ያልሆንበት ሰላም፣ ዘላቂ ያልሆነ ትሩ ያልሆነ ላስቲንግ ያልሆነ ሰላም ምን ይባላል ማለት ነው? ኔጌቲቭ ፒስ ይባላል። ፒስ ዊዛውት ጀስቲስ፣ ፒስ ዳት ካምስ አት ደ ኮስት ኦፍ ጀስቲስ። አት ደ ኮስት ኦፍ ጀስቲስ ፍትህ የሚባለው ነገር፣ እኩልነት የሚባለው ነገር ሳይረጋገጥ
ህግ ስርዓት የሚባለው ነገር ሳይረጋግጥ በቃ ስላልቻልክ ብቻ ለጊዜው አርፈህ የምትቀመጥበት አይነት ሰላም ኔጌቲቭ ፒስ ይባላል። ስለዚህ ዘላቂ ያልሆነ ጊዜያዊ ሰላም ነዋር ነው ፒስ የሆነ አይነት ሰላም ኔጌቲቭ ፒስ ይባላል። ኔጌቲቭ ፒስ ሁለቱን እያነጻጸርን ለማየት ያክል ዘ ዲፈረንስ ቢትዊን ኔጌቲቭ ኤንድ ፖዚቲቭ ፒስ ዘ ዲፈረንስ ቢትዊን ፖዚቲቭ ኤንድ ኔጌቲቭ ፒስ ሁለቱን እያነጻጸርን ለማየት ያክል ኔጌቲቭ ፒስ ኔጌቲቭ ፒስ ፖዚቲቭ ፒስ ሁለቱን እያነጻጸርን ለማየት ያክል ኔጌቲቭ ፒስ አሉታዊ ሰላም ስንል አብሰንስ ኦፍ ዋር ወይም ዳይሬክት ቫዮለንስ ማለት ነው። absence of war or direct violence ቀጥተኛ የሚታይ ጦርነት ሁከት የለም፣ ግን እኩልነት የለም፣ ፍትህ የለም፣ ኖ ጀስቲስ፣ ኖ ኢኳሊቲ፣ ኖ ጉድ ገቨርናንስ። ጦርነት የለም፣ ዳይሬክት ቫዮለንስ የለም። ስለዚህ ኢትስ ኔጌቲቭ ፒስ። ሌሎች መሰረታዊ እነዚህ ለአዎንታዊ ወይም ፖዚቲቭ ፒስ ብለን የጠቀስናቸው ፋውንዴሽንስ ብለን የጠቀስናቸው ነገሮች የሉም። አብሰንስ ኦፍ ኮንፍሊክት ግጭት የለም፣ ግን እኩልነት ፍትህ የለም። አብሰንስ ኦፍ ኢቪል እነዚህ ሶሻል ኢቪልስ የምንላቸው ማህበራዊ ተግዳሮቶች የሉም፣ ግን ሌሎች መሰረታዊ ነገሮች የሉም። ስለዚህ ሙሉ ያልሆነ ማለት ነው። ኔጌቲቭ ማለት ሙሉ ያልሆነ፣ እውነተኛ ያልሆነ፣ ዘላቂ ያልሆነ ግን ለጊዜው ሰላም የሚመስል ሰላም ማለት ነው። ኔጌቲቭ ፒስ። ፖዘቲቭ ፒስ ስንል ግን ፕሬዘንስ ኦፍ ይሄ አለመኖር ነው። ይሄ ግን መኖር። ኔጌቲቭ ፒስ ስንል የሆነ ነገር አለመኖር፣ የሆነ ነገር ግጭት አለመኖር፣ ጦርነት አለመኖር፣ ኮንፍሊክት አለመኖር፣ ሶሻል ቪልስ አለመኖር። ፖዚቲቭ ፒስ ስንል ግን መኖር ያለበት ነገር ሲኖር ፖዚቲቭ ፒስ። ፕሬዘንስ ኦፍ ኢኳሊቲ ወይም ትራንኩሊቲ፣ ሃርመኒ፣ ስምምነት፣ የተስማማ ነገር። ዌል ቢንግ፣ ደህንነት፣ ፍጹም የደህንነት ስሜት ከሰማችሁ ዩ አር ኢን ፖዚቲቭ ፒስ። ስትሬንግዝ ሂውማን ቦንድስ፣ የተጠናከረ የሰዎች ግንኙነት። ስትሬንግዝንድ ሂውማን ቦንድስ። ሼርድ ፊሊንግስ ኦፍ ሂውማኒቲ፣ አንዱ ለአንዱ ሰብአዊነት የሚሰማው ከሆነ። ሼርድ ሂውማን ቫሊዩስ፣ ሼርድ ሂውማን ቫሊዩስ ኦር ፊሊንግስ ኦፍ ሂውማኒቲ፣ ፊሊንግስ ኦፍ ሂውማኒቲ። የነዚህ መኖር ፖዚቲቭ ፒስ። መልካም የሆነ ነገር መኖር ፖዚቲቭ ፒስ። ይሄኛውስ የሆነ ነገር አለመኖር። እንግዲህ ሰላምን የሚነሳ ነገር አለመኖር ኔጌቲቭ ፒስ ነው። እውነተኛ ሰላም እንዲሰፍን፣ ዘላቂ ሰላም እንዲኖር የሚያደርጉ ምክንያቶች ደግሞ የነሱ መኖር ፖዚቲቭ ፒስ ይባላል። ፖዚቲቭ ፒስ። the next one is 4.2 impacts of absence of peace። የሰላም አለመኖር የሚያስከትለው ተጽዕኖ ምንድን ነው? 4.2 impacts of
absence of peace የሰላም እጦት የሚያስከትላቸው ተጽዕኖዎች የሰላም እጦት የሚያስከትላቸው ተጽዕኖዎች ምንድን ናቸው የሚሉትን እንመልከት። የሰላም እጦት የሚያስከትላቸው ተጽዕኖዎች እንግዲህ ሰላም ከሌለ የሚከተሉት ችግሮች ይፈጠራሉ። absence of peace has many consequences to human life and the society at large. ፐርሰናሊም እንደ ማህበረሰብም በጣም ብዙ ኔጌቲቭ ኢምፓክቶች አሉት። and some of the negative impacts of absence of peace are the following. Some of the negative impacts of absence of peace are one, security impacts. የሴኪሪቲ ችግር ሴኪሪቲ ፕሮብለም የደህንነት ችግር። ሶሻል ኤንድ ፖለቲካል ዲስሃርመኒ ሶሻል ኤንድ ፖለቲካል disorder or disharmony. የማህበራዊ የፖለቲካዊ አለመረጋጋት መናጋት። failure to accommodate cultural diversity. cultural diversity የባህል ብዝሃነትን አኮሞዴት ማድረግ ማቀፍ አይቻልም። የኢትኒክ ብዝሃነት ናሽናል ዳይቨርሲቲ፣ ካልቸራል ዳይቨርሲቲ፣ ላንጉዌጅ ዳይቨርሲቲ፣ ሪሊጂየስ ዳይቨርሲቲ የሚባሉ ነገሮችን አኮሞዴት ማድረግ አይቻልም። እነዚህ ሁሉ እውን የሚሆኑት ሰላም የሚባለው ነገር ሲኖር ነው። የሰላም እጦት እነዚህን ሁሉ ያሳጣል። ግሬቭ ሂውማን ራይትስ ቫዮሌሽን የሰብአዊ መብት ጥሰት እንዲባባስ ያደርጋል። ግሬቭ ሂውማን ራይትስ ቫዮሌሽን ሂውማን ራይት ቫዮሌሽን የሰብአዊ መብት ጥሶት ምንድነው? የሰብአዊ መብት ጥሰት ከፍተኛ እንዲሆን እንዲባባስ ያደርጋል። ሌላው አንደርማይን ሶሾ ኢኮኖሚክ ዲቨሎፕመንት የማህበራዊ ኢኮኖሚ ልማት አነስተኛ ዝቅተኛ እንዲሆን ያደርጋል። አንደርማይን ሶሾ ኢኮኖሚክ ዲቨሎፕመንት እንደ ሰው ሆኖ ለመኖር ሰብአዊ መብት ተከብሮ ለመኖር የባህል ብዝሃነት፣ የቋንቋ ብዝሃነት፣ የሃይማኖት ብዝሃነት እንዲከበር ማህበራዊ ኢኮኖሚያዊ ልማት እንዲኖር ሰላም መሰረት ነው። የእሱ አለመኖር ደግሞ እነዚህን መሰል ችግሮች በአንድ ማህበረሰብ በአንድ ሀገር ላይ እንዲፈጠሩ ያደርጋል። These are the main impacts of absence of peace in a society and in the country and the world at large. እንደ ማህበረሰብ፣ እንደ ሀገር፣ እንደ ዓለም የሰላም እጦት የሚያስከትላቸው ተጽዕኖዎች በጥቂቱ እነዚህ ናቸው። ሴኪሪቲ ፕሮብለም፣ ሶሻል ኤንድ ፖለቲካል ዲስኦርደር ኦር ዲስሃርመኒ፣ ፌለር ቱ አኮሞዴት ካልቸራል ዳይቨርሲቲ፣ ሪሊጂየስ ዳይቨርሲቲ፣ ናሽናል ዳይቨርሲቲ፣ ላንጉዌጅ ዳይቨርሲቲ፣ ሂውማን ራይት ቫዮሌሽን የሰብአዊ መብት ጥሰት እንዲባባስ ያደርጋል።
ማህበራዊ ኢኮኖሚያዊ እድገት ደግሞ በጣም አዝጋሚ አነስተኛ እንዲሆን አንደርማይን እንዲሆን ያደርጋል ማለት ነው። ዚስ አር ሳም ኦፍ ዘ ኢምፓክትስ ኦፍ አብሰንስ ኦፍ ፒስ። ስለዚህ ሰላም የብዙ ነገር መሰረት ነው። ሰላም የብዙ ነገር መሰረት ነው። ሰላም እንደምንተነፍሰው አየር፣ እንደምንጠጣው ውሃ የዕለት ተዕለት ህይወታችን ላይ በጣም አስፈላጊ የሆነ መሰረታዊ ነገር ነው። ሰላም ከሌለ ሁሉም ነገር ሊኖር አይችልም። ለሁሉም ነገር በህይወት ለመኖር ከሁሉም በላይ በህይወት ለመኖር ሰላም በጣም አስፈላጊ ነው። ስለዚህ ለሰላም የሚከፈል ዋጋ ለየትኛውም ነገር ከሚከፈል ዋጋ ያነሰ ሊሆን አይችልም። ኤንድ ኢት ኢዝ ኦል አባውት ፎር ቱዴይ። የዛሬውን በዚህ እንጨርሳለን። በቀጣይ በክፍል 2 እስከምንገናኝ ደህና ሁኑ ተማሪዎች።